ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ሕያው ቅዱስ እግዚአብሔር ፈጣሪያችን በሀብት ስቦ በረድኤት አቅርቦ በቸርነት መግቦ በዚህ ቅዱስ ቦታ ስለሰበሰበን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። አሜን በሉ። ሁልጊዜ በሉ አይባልም፣ አሜን በሉ። አዎ እንደሱ ነው። እናታችን ቅድስት ድንግል ማርያም ወላዲት አምላክ የእግዚአብሔር እናት የቤተ ክርስቲያን ምልክት፣ ቅዱስ መስቀሉም፣ ቅዱሳን መላእክት፣ ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት፣ ሁሉም ቅዱሳን ሁሉ በረከታቸው ይደርብን። የተከበራችሁ አባቶቻችን የኔታ ፍሬ ስብሐት ሰጣ አርጌ መምህር አባ ገብረ ሥላሴ የገዳሙ አበምኔት፣ የተወደዳችሁ አባቶቻችን በየማዕረጋችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት፣ የእግዚአብሔር ቤተሰቦች ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? በቸርነቱ የጠበቀን ለዚህ ሰዓት ያደረሰን መድኃኔ ዓለም ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ለአጭር ጊዜ ነው የምንማማረው ዛሬ ማለት ነው። እንደ እግዚአብሔር ፈቃድ የምንማማረው ደግሞ ወካዕበ ናስተበቅዖ ለአምላከ ምሕረት የሚለውን እንማማራለን። ዳግመኛም የምሕረት አምላክ የሆነ እግዚአብሔርን ዳግመኛ እንለምነዋለን ይላል። ወካዕበ ናስተበቅዖ ለአምላከ ምሕረት፣ የምሕረት አምላክ እግዚአብሔርን ዳግመኛ እንለምነዋለን ይላል። እስኪ በሉ የምሕረት አምላክ እግዚአብሔርን ዳግመኛ እንለምነዋለን። አዎ ይሄ ሊጦን ይባላል። ቅዱስ ባስልዮስ ዘቂሳርያ ነው የደረሰው። ሊጦን ማለት ምስጋና ማለት ነው። በግዕዙ ለጠና አመሰገነ ከሚል አንቀጽ የሚገኝ ነው። ሊጦን ማለት ምስጋና፣ አኮቴት፣ ስብሐት ማለት ነው እና በዚህ በሊጦን ላይ ከኪዳን በፊት መርገፍ ሆኖ የሚደገም የተከበረ ምስጋና ነው። ለኪዳኑ መግቢያ የሚሆን ለየዕለቱ እግዚአብሔር ለሚያደርገው መግቦት ሰኞ እግዚአብሔር ሊያደርግልን የሚያስፈልገውን፣ ማክሰኞ ሊያደርግልን የሚያስፈልገውን፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ሊያደርግልን የሚያሻንን ነገር የምንለምንበት የከበረ ጸሎት ነው። ከኪዳን በፊት ካህኑ የሚጸልየው ጸሎት ነው። በገዳማት ከኪዳን በኋላም ይባላል። ግን ከኪዳን የሚበልጥ ጸሎትም ስለሌለ ከኪዳን በፊት ይባላል። ሁሉም አያጣላም፣ ዋናው ጸሎቱ ነው። ስለዚህ ይህ ምስጋና ትልቅ ጸሎት ነው። አሁን በምህላ ጊዜም ወካዕበ ናስተበቅዖ ለአምላከ ምሕረት የሚለው የእሁድ ሊጦን ይባላል ተለይቶ። ምህላው ሰኞም ይሁን ማክሰኞም ይሁን ረቡዕም ቢሆን ሊጦኑ የእሁድ ሊጦን ነው የሚባለው። ለምንድን ነው የሚባልበት ምክንያት በውስጥ የያዛቸው ቃላት ከምህላው ጋር ስለሚገናኙ ነው። በውስጥ የያዛቸው ቃላት ያካተታቸው ምስጢራት ከምህላው ጋር ይገናኛሉ። አንደኛ ምህላ ከእግዚአብሔር ምሕረት ለማግኘት ነው። የምህላ ቁም ነገሩ ጸሎት መደረጉ፣ ምህላ መደረሱ ሌላ ምንም አይደለም፣ ከእግዚአብሔር ይቅርታ ለማግኘት ነው። በበደልነው በደል ባጠፋነው ጥፋት የሚመጣብንን መከራ እግዚአብሔር ይቅር ብሎን እንዲመልስልን ይቅርታም ለማግኘት የመጣ መከራ እንዲመለስ ብቻ አይደለም። መከራው የሚጠቅመንም ከሆነ ፈርተን እንዳንሸሸው እግዚአብሔር
ጽናት ሰጥቶን ተቀብለነው አክሊል እንድናገኝበት ከሚጠቅመን አክሊል መከራ ፈርተን እንዳንቀር እንዲረዳን እግዚአብሔር ሰውን ይቅር አለው የሚባለው አንደኛ መከራ ሲያስቀርለት ነው። ሁለተኛ ደግሞ በሰማዕትነት ሲያጸናውም ይሄ እግዚአብሔር ይቅር አለው ማለት ነው። ወደደው ማለት ነው። እግዚአብሔር ወደደው የሚባለው ሰው ከነደደ እሳት ሲያወጣው፣ ከገደል አፋፍ ሲያድነው፣ ከአውሬ ሆድ ሲያስጥለው፣ ከሽፍቶች እጅ ሲያድነው፣ ከቀን ወራሪ ከሌሊት ሰባሪ ሲጠብቀው ብቻ አይደለም። እግዚአብሔር ሰውን አዳነው፣ ይቅር አለው፣ ወደደው የሚባለው በሰማዕትነት ሱታፌ ሲያሳትፈው ነው። ለምንድን ነው የተባለ እንደሆነ አንደኛ ሰማዕትነት ክርስቶስን የሚመስሉበት ልዩ ሱታፌ ነው። እሱ ራሱ እኔን ምሰሉኝ ብሎ እንደተናገረ ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እንዳለ እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ ይላል ቅዱስ ጳውሎስ። በሕማም ከሱ ጋር ከተካከል ከመሰል ነው እሱን በሚመስል መከራ ካለፍን እሱን በሚመስል ክብር እንከብራለን። እሱን መስለን ከሞትን እሱን መስለን እንነሳለን ስላለ እሱን የሚያስመስል ክርስቶስን የሚያስመስል ስራ ሰማዕትነት ስለሆነ ያንን ስጠኝ። አባታችን ቡሩክ ተክለ ሃይማኖት 99 ዓመት ተጋድለው ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ አይ እንግዲህ ወዳጄ ተክለ ሃይማኖት ከዚህ ዓለም የምታርፍበት ጊዜ ደርሷል ሲላቸው የመለሱለት የምትወደኝ ከሆነማ እንደ ወዳጆች በሰማዕትነት እንድሞት ታድለኝ ነበረ። ስለዚህ ለምን በመከራ እንድሰቃይ እንደ ጊዮርጊስ፣ እንደ መርቆሬዎስ፣ እንደ ፋሲለደስ በመከራ እንዳልፍ ለምን አታደርገኝም? ለምን በሰማዕትነት አልሞትም አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስም ምን አላቸው? አይ አንተ ሁሉን ነገር ፈጽመሃል። ስለዚህ በስቃይ ተሰቃይተህ በተነድፈህ በሐፀ ዝሙት በሕማመ ብድብድ በዝማሆድ ታመህ ታርፋለህ። ይህንን እንደ ዕለተ ዓርብ መከራዬ እቆጥርልሃለሁ አላቸው። አሁን የመናፍቅ በጣም ትልቁ ችግሩ የማያምን ሰው ትልቁ ችግሩ ምንድን ነው? ያልተባለውን ተብሏል ማለት ነው። ሰምታችሁኛል? ንገሩኝ እንጂ ያልተባለው ምን ማለት ነው? አሁን ክርስቶስ አቡነ ተክለ ሃይማኖትን የአንተ ሆድ ህመምና በዚች የምትታመሙ ህመምና የኔ የዕለተ ዓርቡ መከራ እኩል ነው አላለም። በዕለተ ዓርብ እንደተቀበሉት ቆጠራ መከራ እቆጥርልሃለሁ ነው ያላቸው። ወይም የኔ ደምና ያንተ ህመም እኩል ነው አላላቸውም። ያላቸው እኔ ለምእመናን በግፍ እንደሞትኩ አንተም ደግሞ ስለ እኔ ፍቅር በሰማዕትነት ስትሞት እንደ ዕለተ ዓርብ መከራ እቆጥርልሃለሁ። አሁን ቅዱስ ጳውሎስ ምንድን ነው ያለም? ከሱ ጋር እንሞታለን ከሱ ጋር እንነሳለን ይላል። አሁን ከክርስቶስ ጋር እንቸንከር አምላክ ሆነን እንሙት ማለቱ አይደለም። ሮሜ 6 ላይ እሱ ጋር ከተቀበርን እሱ ጋር እንነሳለን ሲል እሱ ጋር ከተቀበርን ስል ኢየሩሳሌም ሄደን ዓርብ ሄደን እንቀበራለን። የእኛ ሞትና የእሱ ሞት እኩል ነው ማለት አይደለም። እሱን መስሎ መሞት እንደ የሚለው በመጻሕፍት ቋንቋ ከመ እንደምትለው ቃል የምትተረጎመው ምንድን ነው? በመመሳሰል ነው እንጂ በመተካከል አይደለም ማለት ነው። እንደኔ ሲል እኔን በሚመስል እንደኔ መከራ አደርግልሃለሁ ሲል ነው። አሁን ማር ይስሐቅ የባልንጀራውን ሐሜትና ጠባይ ስድብ የሚችል ሰው የክርስቶስን መከራ መስቀል እንደተቀበለ ይቆጠርለታል ይላል። የባልንጀራውን ስድብ የሚችል ሰው የክርስቶስን የዕለተ ዓርብ መከራ እንደታገሰ ይቆጠርለታል ሲል ከዚያ ጋር እኩል ነው ማለት አይደለም። ልክ እንደዚያ ያ ዋጋ የሚያሰጥ እንደሆነ ይህም ዋጋ ያሰጣል። አሁን እግዚአብሔር ለምሳሌ ኢየሩሳሌም ዶሮ ጫጭቶቿን እንደምትሰበስብ እኔም ልሰበስብሽ መጣሁ ሲል አሁን እግዚአብሔር ዶሮ ነው ማለት ነው አይደለም። ታዲያ ምን ማለት ነው? እንደሚለው መሰብሰቧን ያቺ ትሰበስባለች እኔም እሰበስባለሁ። ግብርና ግብርን ያመሳስሏል እንጂ አካልና አካልን ማተካከል ትክክል አይደለም። ዋናው ግን ወደ ወሰድነው ርዕስ ስንመጣ አባታችን አቡነ ተክለ ሃይማኖት የምትወደኝ ከሆነ እንደ ወዳጆች በሰማዕትነት ግደለኝ። ነቢዩ ኤልያስ ከኤልዛቤል ተሰዶ ሲሄድ ከመንገድ እንዲህ ብሎ ነበረ፣ አይ ጌታዬ እኔ ከአባቶች አልበልጥምና ግደለኝ ብሏል።
ብዙ ሰው መጽሐፍ ቅዱስን የሚያነብ ሰው ይሄ የሚመስለው ኤልያስ ስለፈራ ግደለኝ አለ። በቃ ግደለኝ፣ ኤልዛቤል ከምትገለኝ አንተ ግደለኝ አለ ይመስለዋል። ግን ቴዎዶሲዎስ የተባለ ሊቅ በሃይማኖተ አበው ሲናገር ግን የአባቶችን ሰማዕትነት አትንሳይ ማለቱ ነው። የአባቶችን ሰማዕትነት ለእኔም አድለኝ ስጠኝ ብሎ ነው የጸለየ ኤልያስ ብሎ ተርጉሞታል ማለት ነው። ስለዚህ ሰማዕትነት የሚሰጡት የሚታደሉት ከእግዚአብሔር የሚገኝ በረከት ነው። ዝም ብሎ ሰው ስለፈከረ በሰማዕትነት አይሞትም፣ አይገኝም። እግዚአብሔር ሲያድል ነው እንጂ ሰማዕት ልሁን ተብሎ የሚሆኑት አይደለም። አሁን እንዲያውም ሰው ሰማዕት እሆናለሁ ያለ ሰው እንዲያውም አይሆንም። እግዚአብሔርን እንዲሆን አድለኝ ያለ ሰው ግን ይሆናል። የፈከረ ሰው ግን እንዲያውም ፈርቶ መጀመሪያ የሚሮጥ እሱ ነው። እኔ ለቤተ ክርስቲያን መጀመሪያ አንገቴን የምሰጥ እኔ ነኝ፣ እነገሌ ፈሪ ናቸው የሚል ሰው መጀመሪያ የሚሮጥ ያ ነው። ቅዱስ ጴጥሮስ አላያችሁትም? አይታችሁታል፣ አይተነዋል። ምንድን ነው ያለ? አይ ሁላችሁም እኔን ትታችሁ ትበተናላችሁ ሲባል ሌላው ሊያደርግ ይችላል፣ እኔ ግን በፍጹም በፍጹም አለ። ኧረ ተው፣ ዶሮ ሳይጮህ 3 ጊዜ የምትክደኝ አንተ ነህ አለ። አይ እኔ አልክድም አለ። በኋላ ተመልከቱ፣ እንዲሁ እኮ ሰይፍ እዛው አስፈራርተውትም በሆነ አንዲት እሳት የምታነድ ሴት እኮ ናት ቅዱስ ጴጥሮስን ያስካደችው ያስፈራራችሁ ማለት ነው። አንተ እነዚያ ጋር አልነበርክም ስትለው ኧረ እኔ አልነበርኩም፣ እኔ እዚህ ሰው ጋር አልነበር። ጭራሽ በስም መጥራቱን ትቶ የምትይውን ሰው አላውቀውም ማለት እና ቅዱስ ቄርሎስ እፎ አንቀልቀለ መሰረተ ሃይማኖት፣ አንተ የሃይማኖት አለት ነህ ተብሎ የተጠራው ጴጥሮስ እንደምን ተናወጸ ይልና በመመካቱ ነው። እንዳልክድህ አድርገኝ ቢል ኖሮ አይክድም ነበር። አልክድም ብሎ በራሱ ሰማዕት እሆናለሁ ስላለ ካደ ይላል። ስለዚህ ጠብቀኝ፣ አስችለኝ፣ ለሰማዕትነት አድነኝ። የማይፈሩት ካላውያን ነገስታት ሰማዕትነቱ ፊት ለፊት በቀረበ ጊዜ መበርታት ይገባል እንጂ በአፍ ግን ዝም ብሎ ሰማዕትነት እኔ መጀመሪያ የሚቀድመኝ የለም እያሉ ግን አይፈከርም የሚባለው። እውነትን ይጋፈጡታል። የእውነት ችግር ሲመጣ፣ ፈተናው ፊት ለፊት ሲመጣ የዚያን ጊዜ መገኘት ነው ቁም ነገሩ ማለት ነው እንጂ የተናገረ ሁሉ ሰማዕት አይደለም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ተቀድሞ መሮጥ ይመጣል ማለት ነው። እግዚአብሔር ይጠብቀን በእውነቱ ማለት ነው። ዋና ነገር ትልቅ ሰው ማለት እውነቴን ነው። ትልቅ ሰው ማለት እውነት ሲናገር ኑሮ እውነት በተፈተነ ቀን ለተናገረው እውነት ዋጋ ክፈል ሲባል የማይሳነው ሰው ነው። ይሄ ደግሞ እግዚአብሔር ሊለምኑት የሚገባ ነው። ወደ ፈተና ቅዱስ ጌታ ምንድን ነው ያላቸው? ማታ ኢታብአነ እግዚኦ ውስተ መንሱት በሉ አላቸው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ፈተናው ምንድን ነው? ወይ ክርስቶስን ምረጥ እና አብረህ ተሰቃይ፣ ወይ ደግሞ ክደህ ደግሞ ለጊዜው ሰው ይውደድህ ይመችህ ጊዜያዊ ሰላም አግኝ የሚል ምርጫ ይመጣ። ይሄ ፈተና ነው። ሐዋርያት የተፈተኑት ፈተና ነው። ይህ ምርጫ ሲመጣ ፈተናውን የምታልፉት ከጸለያችሁ ነው አላቸው። ቅዱሳን ሐዋርያት አባቶቻችን አዝነው ስለነበር ረሃቡም ምኑም መፍረድም ይቸግራል፣ ብርዱም መከራ ነው፣ ደሞ ሐዘን ደግሞ እንቅልፍ ያመጣል። ስለዚህ እነሱ ተኙ። ኧረ ተው ጸልዩ፣ ተኙ። ኧረ ተው ጸልዩ፣ ተኙ። እዚያ በኋላ ቅዱስ ጴጥሮስም ካደ፣ ሌላውም ተበተነ። ዮሐንስ ብቻ ቆሞ ቀረ። እሱ ግን ዮሐንስ ግን እዚያ መሃል ትክዱኛላችሁ ሲባል አይ ሌላው ሊክድ ይችላል እኔ አልክድም ብሏል አላለም። ስለዚህ ዝም ያለ ሰውም ፈሪ አይደለም፣ የተናገረም ደፋር አይደለም። ሁሉንም እግዚአብሔር ልብን መርምሮ ያውቃል። በእውነት ጊዜ ግን ፊት ለፊት መገኘት የክርስቲያን ተግባር ነው። ፊተኞች ኋለኛ፣ ኋለኞች ፊተኛ እንዳይሆኑ ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለማትን አሳልፎ የሚኖር እግዚአብሔርን አስቦ ፊት ለፊት መሰለፍ እንዲቻል እግዚአብሔርን አጥብቆ መለመን ይገባል፣ በእውነት ጊዜ መካድ እንዳይመጣ። ስለዚህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በሃይማኖት ጊዜ ብርታት የሚገኘው ከእግዚአብሔር ይቅርታ ሲገኝ ነው። ይቅር ካለን አንድም
መከራውን ያሳልፍልናል። አንድም መከራውን መጠቀሚያ አድርጎ ይሰጠናል። ይሄ የእግዚአብሔር ይቅርታ ነው። ለቤተ ክርስቲያን እግዚአብሔር ሰማዕትነት ሲያመጣም ይቅርታዋ ነው። ሰማዕትነትን ሲያሳልፍም ይቅርታዋ ነው። ሲሰጥም ሁሉም እንደ ቸርነቱ ነው። ሁሉም እንደ ቸርነቱ ነው። ቅዱስ ጴጥሮስን ቅዱስ ጳውሎስን ከስራት ሲያድነውም ይቅርታ ነው። ታስሮ ካደለበት ሰንሰለት ወልቆለት ደጁ ራሱ ተከፍቶ ሲወጣም ይቅርታ ነው። አንገቱን ተቆርጦ እንዲሞት ሲፈቅድም ይቅርታ ነው። እግዚአብሔር ሲያድንም ይቅርታ ነው፣ ሲገልም ይቅርታ ነው። ሁሉንም ራርቶ ነው። ዛፍን ስንንከባከበውም ወደነው ነው፣ ስንቆርጠውም ወደነው ነው። እውነት ሐሰት? ስንንከባከበው ወደነው ነው፣ ስንቆርጠው ደግሞ አይ ጥሩ ነው፣ ይሄ ለአልጋ ጥሩ ነው ብለን ወደነው ነው የምንቆርጠው ማለት ነው። እንደዚያውም ደግሞ አይስ ደግሞ ተመልከቱ፣ የማያፈራው እንኳን ወደ እሳት ይጣል ደግሞ ተብሎም የሚጣልም የሚቆረጥም ይኖራል ማለት ነው። ስለዚህ እግዚአብሔር ቢቆርጠንም ያው ነው። ኃጢአተኛ ሆነን ደግሞ ከጠረገንም ያም ጥሩ ነው። የማይመለስ ሰው መከራ ሲመጣ ቤተ ክርስቲያን የሚቃወም መከራ ሲመጣ የሚሞት ስንት አይነት ሰው መስሏቸዋል? 3 አይነት ሰው ይሞታል። አንደኛው የተዘጋጀ ሰማዕትነት የሚገባው ሰው ይሞታል። አንድ ሁለተኛ ጥቂት ደግነት ያለው ሰው ቢቆይ የሚበላሽ ከሆነ ያችሁ ሳትበላሽበት እንዲምረው እግዚአብሔር ደግሞ የሚወስደው ሰው አለ። ቢቆይ የሚበላሽ ከሆነ ሁለት። ሶስተኛ ደግሞ ኃጢአት እየሰራ ያስቸገረ ቢቆይም የማይጠቀም ሰው ደግሞ ካለ ደግሞ ሰው እንዳያስቸግር ያም ይነሳል። አንድ ዛፍ ተተክሎ ከጠፈጠፉ በስተቀር ጠፈጠፉ ሌሎችን ከማጥፋት በስተቀር ለሰው ምንም የማይረባ የሆነ ዛፍ አለ። ያንንም ይቆርጠዋል። እግዚአብሔር ግን ከሁለቱ ወገን ያደርገን። እግዚአብሔር ቆይተን የማንጠቀም ከሆነ በጊዜ ይውሰደን። አንዲት እንደው ዛሬ ራሱ ቢወስደን እግዚኦ ማረን እንዳልነው ነው እንጂ ዛሬ ጥሩ ነገር ኑሮን አይደለም። ቢያንስ ምህላው እንደጨረስን እንደው ውስድ ቢያደርገን መልካም ነው በእውነቱ ማለት ነው። ይቺው ሳትበላሽ ማለት ነው። እደኛ እኮ አሁን ነው እኮ የምናበላሽው። አሁን የሰው ነገር እኮ በጣም እደኛ እኮ ነው የሰው ልጅ። አሁን እናበላሸዋለን ቆይተን እኮ አሁን እሱ እንግዲህ ወስብሐት ለእግዚአብሔር ሳይባል ሐሜት እንጀምራለን እርስ በርሳችን ማለት ነው። መበላላት እስመ ተሐልቆ ተርፈክሙ ነው ያለ ቅዱስ ጳውሎስ። እናንተ እኮ ሁሉን ኃጢአት ሰርታችሁ ጨርሳችሁ የቀራችሁ መበላላት ብቻ ነው ብሎ የቀረን እኮ መበላላት ነው። እውነቴን ነው የምነግራችሁ። አሁንም ነገም ከነገ ወዲያም እኔ ደግሜ አላቋርጥም ማለት ነው። ደግሜ የምነግራችሁ እግዚአብሔር ይቅር እንዲለን ይቅር ባይ ልቡና ሊኖረን ይገባል። ደግሜ ይሄ ቢሰለቸንም እኔ ሁልጊዜ ነው የምናገር በእውነቱ ማለት ነው። ቢሰለቸንም ይቅር ባይ ልቡና ሊኖረን ይገባል። ተንኮለኛ ጠማማነታችን፣ ጠዋይነታችን መስተካከል አለበት። አይምሯችን መቅናት አለበት። መራራነታችን መስተካከል አለበት። ከእናንተ መካከል መራራ ስር እንዳይኖር ተጠንቀቁ ነው ያለ ቅዱስ ጳውሎስ። ከእናንተ መካከል አንድ መራራ ሰው ይኖር ይሆን ብሏል። እንደ ይሁዳ የመረረ፣ እንደ አርዮስ የመረረ፣ እንደ ንስጥሮስ የመረረ፣ ሌላም መራራ የሆነ እንደ እለእስክንድሮስ ያለ የመረረ ከቃሉ ጋር ናቸው። ይህን ገበያ ምን ያንጫጫዋል ይላሉ። አንድ ሰውዬ ገበያ ሄዶ እበልጥ አልበለጥ አላሉ። ሁሉም የሚጠቅመው የሚጮኸው ለምንድን ነው? ለጥቅሙ የሚጮህ አለ ማለት ነው። ሁሉም ይጮሃል። ማን ለምን እንደሚጮህ ግን የሚያውቀው እግዚአብሔርና የተስተካከለ አይምሮ ያለው ሰው ነው። ስለዚህ ሁሉ ይጮሃል፣ ያም ይጮሃል፣ እበልጥ አልበለጥ ማለት ነው። ስለዚህ ይቅር የሚል ልቡና ኑሮን እግዚአብሔር ይቅር ብሎን ቢፈቅድም ሰማዕትነቱን እንዲያድለን አቅም ከሌለን ደግሞ እንዲያሳልፈን በእውነቱ ማለት ነው። አላችሁ እግዚአብሔር ከሁላችን ጋር ይሁን። ስለዚህ እንዲያደርግልን ወካዕበነ አስተበቆ ለአምላከ ምሕረት የምሕረት አምላክ እግዚአብሔርን እንለምነዋለን። እስቲ በሞቱ አምላካችሁ ማን ነው? መልሱ። አቤት ንገሩ እንጂ አምላካችን ማን ነው? እግዚአብሔር የምን አምላክ ነው? አቤት እግዚአብሔርን ታመልካላችሁ አታመልኩም? በጣም ጥሩ። እግዚአብሔር የምን አምላክ ነው? ይኸውላችሁ ይቅር የማይል ሰው ሃይማኖት የለውም። ለምን? እግዚአብሔር የምን አምላክ ነው? ሃይማኖት እግዚአብሔር ነው። እግዚአብሔር ደግሞ የምሕረት አምላክ ነው። ስለዚህ አንተ ጨካኝ ከሆንክ የምሕረት አምላክ ከአንተ ጋር የለም ማለት ነው።
ልብህ ይቅር ባይ ካልሆነ እግዚአብሔር ካንተ ጋር ሊኖር አይችልም ነው። ይኸውላችሁ ያንተን ክፋትም እግዚኦ ዝም ብሎ እግዚኦ ማረነ እግዚአብሔር አይልም፣ አይምርም። መቀለጃ አይደለም እግዚአብሔር። ዝም ብሎ 400ውን እግዚኦታ ወደ 400 ሚሊዮን ብንቀይረው ይቅር አይልም። እወ ህድግ ወይ ሀድግ ለክሙ እወ ስራይ ወይ ሰሪ ለክሙ ነው የሚለው ዮሐንስ አፈወርቅ በቅዳሴው። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ነው ያለ። እግዚአብሔር የምህረት አምላክ ነው። ነገም ስንለምነው የሚሰማን ይቅር የምንል ከሆነ ነው። ለእግዚአብሔር መስዋዕት ይዘህ መጥተህ ወንድምህን እንዳስቀጥ። እስኪ በቤተ ክርስቲያን ውስጥ ደጀ ሰላም የሚባል ታውቃላችሁ? የት ነው ያለ ደጀ ሰላም? አቤት ማራ የሚበላበት አይደለም እንዴ? አይደለም አይደል? እዚያማ ምን ሰላም አለ? እዚያ ሰላም የለም። ደጀ ሰላሙ አይደለም። ደጀ ሰላም የሚባለው መግቢያው ነው አይደል? ለምንድን ነው ደጀ ሰላም የተባለው? ደጀ ሰላም የተባለ እኮ ሰው ከዚያ ሲደርስ ጌታ በወንጌል ማቴዎስ 5 ላይ የተናገረው ቃል ስላለ እዚያ ሲደርስ የበደለው ሰው እንዳለ ቆሞ ያስባል። ስለትም እንዳለው ያችን እዚያ ላይ አስቀምጦ ሄዶ ወንድሙ ጋር ታርቆ ዞሮ ይመጣል። ስለዚህ ያ ምን ይባላል? ደጀ ሰላም የተባለ ለዚህ ነው። የይቅርታ በር ማለት ነው። ይቅርታ የሌለው ሰው ያችን በር አልፎ ቤተክርስቲያን መግባት አይችልም ማለት ነው። ደግሞ እንግዲያስ ደግሞ አይኔ ይቅር ስላላልኩ ቤተክርስቲያን አልገባም ብላችሁ ደግሞ ተጎለቱ። ችግር እኮ ነው የሰው ልጅ እኮ እንደው በእውነቱ ማለት ችግር ውስጥ ነው። ይቅር ብለን እንግባ ነው እንጂ ይቅር ሳትሉ እቤት ተቀመጡ አላልኩም ደግሞ ማለት ነው። ስለዚህ ዋናው ነገር ይኸው ወካዕብን አስተበቆ ለእግዚአብሔር ለአምላከ ምሕረት አቤቱ በደላችንን ይቅር በለን እኛም የበደሉንን ይቅር። ድራማ እኮ ነው የምንሰራው እኛ እኮ እኛም የበደሉን ይቅርና እንደው እኮ አይድረስ ነው ማምላክ። በጣም ነው የሚገርመው። የሚራራ ልቡን ያድለን እግዚአብሔር። የሚያዝን ጻድቅሰ ምንድን ነው ያለው? ጻድቅ ምንድን ነው ያለው? ይምህር ላዕለ እንስሳሁ። ጻድቅ ለእንስሳ እንኳን ይራራል ነው ያለ ሰሎሞን። ጻድቅ ለእንስሳ ለአውሬ እንኳን ይራራል፣ ደግ ሰው። ስለዚህ እግዚአብሔር የምሕረት አምላክ ነው። የምሕረት አምላክ ነው የሚለው ምንድን ነው? ሲተረጎም ሊቃውንቱ ሲተረጉሙት አምላከ ምሕረት ያለ የይቅርታ የምሕረት ባለቤት፣ የምሕረት መገኛ፣ የምሕረት ባለቤት፣ የምሕረት መገኛ፣ ይቅርታን የሚወድ የይቅር ባዮች አምላክ ማለት ነው። የተንኮለኞች አምላካቸው አይደለም እግዚአብሔር። የምሕረት አምላክ ነው። የምሕረት አምላክ ነው። ምሕረት ላላቸው ሰዎች ምሕረት ይኖረዋል። ይቅርታ ለሚሰጡ ሰዎች ይቅርታን ይሰጣል። ሰይጣንን እግዚአብሔር የማይምረው ለምንድን ነው? እሱ ስለማይምር እኮ ነው። ሰይጣን ስለማይምር እግዚአብሔር አይምረውም፣ አይራራም። እምደ ጸላኢ ዘአልቦ ምሕረት አይደል? ምሕረት ከሌለው ከሰይጣን እጅ አዳነን ነው ያለ። ምሕረት የሌለው እሱ ሰውን ይቅር የማይል ሸልጎ ገምግሞ የሰውን ኃጢአት የማይተው አይቶ የማያልፍ ማለት ነው። አይቶ የማያልፍ እስቲ አሁን እዚህ መካከል ኃጢአት የተገለጠ ኃጢአት አይታችሁበት ያለፋችሁት ሰው አለ? አሁን እዚህ ውስጥ የተገለጠ ኃጢአት እንዲሁ አብይ ኃጢአት ሲሰራ ብታዩት አሁን እዚህ አንሰቅለውም? ሁላችን አንሰቅልም። እዚህ እንኳን ያለ እዚህ መነኮሳቱ አይሰቅልም። ግን ያም ሆነ ይህ ግን አይቶ የሚያልፍ ሰው ከባቴ አበሳ የሆነ ሰው ያስፈልጋል ማለት ነው። እኔ ምን አውቃለሁ የሚል አባ ሙሴ በገዳሙ አንድ የበደለ ሰው አለ። በእሱ ልንፈርድ ነው የተሰበሰብን ይንጡ አባ ሲባል በቀዳዳ ከረጢት አሻዋውን ሞልቶ የኔ ኃጢአት እንደዚህ ብሎ እየፈሰሰ እኔ በማን እፈርዳለሁ አይደል ያለ መጥቶ ማለት ነው። ስለዚህ እንዲህ አድርጎ ይቅር የሚል አይቶ የሚያልፍ የሚታገስ ሰው ሰውን እስኪመለስ የሚታገስ ሰው እንዲህ ያለ ሰው እግዚአብሔር ይምረዋል። እና ራርተን እንዲራራልን መድኃኔ ዓለም ስለ ድንግል ማርያም ይለመነን። ወካዕብን አስተበቆ ለአምላከ ምሕረት ዘረዳይኮ ለአብርሃም አመ ይቀትሎሙ ለነገሥት። ነገሥታቱን በኮሎዶ ጎመር የነበሩትን ነገሥታት አብርሃም ሲዋጋ የረዳውን አብርሃምን የረዳውን የምሕረት አምላክ እግዚአብሔርን ምን እናደርገዋለን? እንለምነዋለን በምህላ። ምክንያቱም ለምንድን ነው እዚህ ለአብርሃምን የጠቀስ ነው? አብርሃምን ያህል ሰው ደግ ሰው ነው። ከመንገድ ላይ ከመንገድ ዳር መንገድ ከመተላለፊያ መንገድ ላይ ቤት ሰርቶ የወጣ የወረደውን ያለፈ ያገደመውን የሚመግብ አብርሃም
እንዴት ጦርነት አካሄደ ተብሎ ይነገርለታል በመጽሐፍ ቅዱስ ሲባል እነዚህ ሰዎች የሰዶም ሀገር ሰዎች ምንም እንኳን ሃይማኖት ባይኖራቸው ሄደው ሌሎቹን አልወረሩም። የመጡት ግን እነዚያ የኮሎዶሙ ጎሞር ሰዎች ግን ወረው ነው የመጡት። ወረው ስለመጡ ክርስቲያን በሃይማኖት ለሚመስለው ብቻ ሳይሆን ለማይመስለውም ለፍትህ ስለሚቆም ሃይማኖተኛ እግዚአብሔርን የሚያመልክ ሰው አብርሃም ተው ብሎ እነዚያን ሊያሸንፍ ሄዷል። ሀገር ወረው ስለመጡ በሰላም እንዳይኖሩ ስላደረጉ የራሳቸውን ሀገር ትተው ገብሩ ብለው ወረው ያልተሰጣቸውን ሽተው ያልተሰጣውን የሚሻ የተሰጠውን ያጣል። እነዚህን ለመመለስ አብርሃም ዘምቷል። ሲዘምትም 318 ወታደሮችን ይዞ ዘምቷል። በ318 ወታደር 4 ነገስታትን ድል ነስቶ መጥቷል። በጣም ያስደንቃል። በ318 ሰው ቤተሰብ ለዚያውም ያልሰለጠኑ ወታደሮች፣ እነዚያ ደግሞ ነገስታት ናቸው። የሰለጠኑ ሰይፍ ጃግሬ የታጠቁትን ነው ዘው ይመጡ። 318 ዘው ሂዶ ለማያውቃቸው ሰዎች ፍትህ ለማስከበር ሂዷል። አብርሃም እግዚአብሔርን ለምኖ ዘዋላ እግዚአብሔር በአብርሃም ላይ አድሮ ስለነበረ እነዚያን በ318 ሰዎች የአብርሃም ሰዎች በግ ጠባቂዎች፣ ገበሬዎች፣ እንግዳ ተቀባዮች ናቸው። ጦርነት ሰልፍ የማያውቁ የጦርነት ስልት ያለመዱ ናቸው። ግን እግዚአብሔር ሲል 318 የአንድ ሰው በግ ጠባቂዎች የ4 ነገስታትን ሰራዊት ድል እንዲነሱ እግዚአብሔር ረድኤት ሰጥቷቸዋል። አብርሃም እግዚአብሔር ኢየሱስ ክርስቶስ ነው። እነዚያ ነገስታት በቤተ ክርስቲያን ላይ የሚነሱ አጋንንት ናቸው። የእነዚያ ሰዎች ሰራዊት ቤተ ክርስቲያንን የሚበጠብጡ ሐሳስያነ ሲመት መፍቀሪያነ ንዋይ ቅዱስ ጳውሎስ እንደተናገረው ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ወዘንተ ባሕቱ አእምር ከመ በዳህሪ መዋዕል ይመጻ ዓመታት እኩያት ሰብእሰ ይከውኑ መፍቀሪያነ ርእሶሙ ወንዋይ። ልጄ ጢሞቴዎስ በመጨረሻው ዘመን እንዲህ ያለ ዘመን ይመጣል፣ ሰዎች ራሳቸውንና ገንዘብን የሚወዱ ይሆናሉ ብሏል። ራሳቸውንና ገንዘባቸውን የሚወዱ ቤተ ክርስቲያንን ለራሳቸው ስሜት፣ ለራሳቸው ንግግር፣ ለራሳቸው ፍላጎት አሳልፈው የሚሰጡ አባቶቻችን ለቤተ ክርስቲያን ራሳቸውን ሲሰጡ፣ በመጨረሻው ዘመን የሚመጡት ሰዎች ደግሞ ቤተ ክርስቲያንን ለራሳቸው አሳልፈው የሚሰጡ ቤተ ክርስቲያንን ለፍላጎታቸው የሚሽጧት የአምልኮ መልክ ያላቸው ኃይሉን የሚክዱ እለ አልቦሙ አኮቴት እነሱ ሥላሴን የማያመሰግኑ እነሱም በሥላሴ የማይመሰገኑ ዝሉፋን ውጹዓን እምጽድቅ ጸላያነ ሰናይ ፍቅር አንድነትን ሰላምን መልካም ነገርን የሚጠሉ የሚታጀሩ እንደዚህ ያሉ ሰዎች ይመጣሉ ብሎ ነበረ። ቅዱስ እንጦንስም ተናግሮ ነበረ። ቅዱስ ጳውሊ ለቅዱስ እንጦንስ ነግሮታል። ምን ይሆናሉ ነው ያለው? ነጫጭ ርግቦች አየሁ አለው። ስለ መነኮሳት ራእይ ሲነግር ነጫጭ ርግቦች አየሁ አለው። ምንድን ናቸው እነዚያ ነጫጭ ርግቦች ሲለው፣ እነዚህ አንተን የሚመስሉ በግብር የሚመስሉ የምትወልዳቸው ንጹሐን ልጆች መነኮሳት ናቸው አለው። ቆይተው ደግሞ ዝጉርጉር ርግቦች መጡ፣ ደግሞ የተዥጎረጎሩ። ምንድን ናቸው እነዚህ ብለው፣ እነዚህ ደግሞ ጽድቅንም ኃጢአትንም እያቀላቀሉ የሚሰሩ ናቸው አለ ደግሞ ማለት ነው። ይሄ ይሻላል፣ ተመስገን ነው። ሶስተኛውስ ጠቋቁር ርግቦች አየው። ምንድን ናቸው እነዚህ? ሐሳስያነ ሲመት መፍቀሪያነ ነዋይ ገንዘብንና ሹመትን የሚወዱ ናቸው አለው። እግዚአብሔር ይምራቸዋል አይምራቸውም አለው። መልሱን አልነገረውም ይላል መጽሐፍ። እነዚህ ሰዎች ከተመለሱ ግን ይምራቸዋል። ግድ የለም እኛውን መልሰው። ለምንድን ነው መጽሐፍ ምንድን ነው ኃጢአታችሁ ምንድን ነው ያለው? ወለመኮነ ኃጢአትክሙ ከመ
አጽአዶ ከመበረድ አይደል ያለ ኃጢአታችሁ እንደ ጁህ እንደ አለላ ቀይ ቢሆን እንደ ባዘቶ ነጭ አደርገዋለሁ ነው ያለ በኢሳይያስ አድሮ አይደለም። ስለዚህ ያጠራቸዋል። እግዚአብሔር አጥርቶ ይመልሳቸዋል፣ ይመራቸዋል። የመጨረሻው ዘመን ምንኩስና የሹመትና የገንዘብ ይሆናል ብሎ ተናግሮ ነበረ ማለት ነው። ሰምታችኋል? አሁን እንደዚያ ሆኖ እንደዚያ ስለሆነ እንደዚያ የሆኑ ሰዎች ቤተ ክርስቲያንን ሊወጓት ዛዛህንከ እምኔነ ማይበላተ ውሒዛተ መናፍስት ዘኮንከነ መርሶ ሕይወት ሙስና። ስለዚህ ምንድነው ዛዛህንከ እምኔነ ማይበላተ ውሒዛተ መናፍስት? ይሄ የሚነቀንቁት ጎርፉን ነፋሳት እየነቀነቁ ያመጡትን ጎርፍ ጸጥ ያደረክልን። ነፋሳት የተባሉ አጋንንት ናቸው። ጎርፎቹ ነዚህ ደግሞ የሚያደርጉትን የማያውቁ በሰይጣን ተነቅንቀው የገንዘብ ፍቅርና የሹመት ፍቅር የሚነዳቸው የዘመኑ መነኮሳት ናቸው። እነዚህን ጸጥ ያደረክልን ዘኮንከነ መርሶ ሕይወት ሙስና፣ ከጥፋት አድነህ የሕይወት ወደብ የሆንከን ብለን ክርስቶስ እናመሰግነዋለን። ስለዚህ አብርሃም 318 ይዞ ወጋ። ከዚያ በኋላ ደግሞ እነዚያ ነገስታቱ አጋንንት ናቸው። ሰራዊቱ በአጋንንት የሚነዱ የሚያደርጉትን የማያውቁ ስሜተኛ የቤተ ክርስቲያን ሹማምንት ናቸው። ከክብረ እግዚአብሔር ይልቅ እንዴ እፎ አንተሙ ታሐስሱ ክብረ እምእግዚአብሔር እንዘ ታሐስሱ ክብረ እምቢጽክሙ አለ ጌታ ዮሐንስ ወንጌል ምዕራፍ 5 ላይ ሲናገር፣ እንዴ እናንተ የባልንጀራ ክብር የምትወዱ የእግዚአብሔርን ክብር እንዴት አድርጋችሁ ትወዳላችሁ ይላል። የእግዚአብሔርን ሰው እንዲወዳችሁ ብላችሁ የምትሰሩ ሰዎች እንዴት እግዚአብሔር እንዲወደድ ትችላላችሁ? የሰው ፍቅር በልጦባችኋል እኮ ብሏቸዋል። ነገር ግን አብርሃም 318 ሰው ይዞ ተዋግቶ ድል እንደነሳ ክርስቶስ 318ቱን ሊቃውንት ይዞ አርዮስን ከነተከታዮቹ ጸጥ አድርጓቸዋል። አርዮሳውያን ቤተ ክርስቲያንን ሲያውኩ ኑረዋል። አርዮስ ከተረታ በኋላ ሲያውኩ ኑረዋል። የሚያውኩት በጣም ይገርማችኋል እኮ በጣም ይገርማችኋል። በሶስት መንገድ ሲያውኩ አርዮሳውያን ቤተክርስቲያን ሲበጠብጡ የነበሩት፣ አንደኛ እየሰማችሁ ነው ወይ? አንደኛ ፓትርያርክ በማሰደድ ሲኖዶስ በመፈንቀል። በጣም ይገርማል። የአርዮሳውያን ስራ እኮ ነው። ፓትርያርክ ማፈናቀል የአርዮሳውያን ስራ ነው። ማነር አትናቴዎስን ያህል ፓትርያርክ አፈናቅለው አርዮሳዊ ፓትርያርክ ሹመው ነበር። አርዮሳዊ ፓትርያርክ ይሄ አንዱ ችግር ነው። አንድ ሁለተኛ ደግሞ ባለስልጣናትን በመጠቀም ክርስቲያኖች አትናቴዎስ ይመለስልን ብለው ብጥብጥ እንዲያነሱ ይፈለግ ነበረ። ዝም ብለው ደግሞ ቁጭ አሉ። አንቀበልም አሉ። አንቀበልም ክርስቲያንን እኮ በግድ አባት ተቀበል ብትለው መቀበል እኮ ዝም ማለት ተቀበልን ማለት እኮ አይደለም። መቀበል እኮ ማለት ይፍቱ ብሎ ቡራኪህን ሲያምንበት፣ ጸሎትህን ሲማጸንበት ሲያምን እኮ ነው የሚድነው። ምኑን ያምነዋል? ስርዓት አፍርሶ የመጣው ምኑን ይቀበለዋል? ቢቀበልህም አልተቀበልህም እኮ መጡ በግድ። ጊዮርጊስ የሚባል አርዮሳዊ ሹመዋ መጡት፣ አቀባበል ተደረገለት፣ ገባ። አትናቴዎስ ተሰደደ። ህዝቡ አነድም ቤተክርስቲያኑ ቁጭ አለ። ምን ታደርገዋለህ? እግሩን ታስረዋለህ እንጂ እኮ ሰውን ልቡን አታስረውም። እጁን ታስረዋለህ፣ ልቡን አታስርም። ትገለዋለህ፣ አይምሮውን ልትገለው አትችልም። ነፍሱን አትገድለውም። ስለዚህ ምን ተደረገ አሉ። ቅዱስ አትናቴዎስ ብቻ የትንሣኤ የልደት የሚጽፍላቸው መልእክት አለ። ያቺ ትነበብላቸዋለች። ይፍቱኝ አባቴ ብለው የተሰደደው አባታቸውን ይፍቱ ብለው ትንሣኤን ያከብራሉ። እንዲህ ነው ቤተ ክርስቲያን የቆየችው ማለት ነው። በዚህ ያፈናቅሉ ነበር። በገንዘብ ፍቅር ደግሞ እና አውሳብዮስ ዘኒቆምዲያ የሚባሉት አብያተ መቅደስ ሆኖ አብያተ መንግስት ገብተው በክርክር ሲያቅታቸው፣ በትምህርት ሲያቅዳቸው አርዮሳዊ የቆስጠንጢኖስ ልጅ ነበር አርዮሳዊ። እሱ ይገቡና ምን ይሉታል? እንትን እኮ ፓትርያርኩ ያንተን መንግስት እኮ ሊፈነቅሉ አስበዋል። ሊያፈናቅሉ እኮ ነው፣ ሰውን እየቀሰቀሱብህ ነው ይላሉ ማለት ነው። እሱ ደግሞ ወርቅ ይሰጣቸዋል። የሮሙ ፓትርያርክም ቢሆን እንደዚህ እያለ ነው።
መክሮብሃል ይሉታል ቀርቦ። ከዚያ በኋላ የሮሙ ፓትርያርክ ተመልከቱ፣ አትናቴዎስ የእስክንድሪያ ፓትርያርክ ነው። የቅዱስ አትናቴዎስ የእስክንድሪያው ሲሰደድ የሮሙ ፓትርያርክ አትናቴዎስን ካልመለስክ አወግዝሃለሁ አለው ንጉሱን። ተመልከት እንግዲህ ማለት ነው። ሮምና እስክንድሪያን ምን ያገናኛቸዋል? አውሮፓና አፍሪካን። ቤተ ክርስቲያን የክርስቶስ ሀገር እንጂ የጎጥ ሀገር አይደለችም። የሮሙ ፓትርያርክ ነው። ከዚ በኋላ ምን አደረገው? አንተ ሰውዬ አርፈህ መንበርህን ይዘህ ሮም ብትኖር ይሻላል አለው። በሮም ተመችቶኝ ከምኖር ከቤተ ክርስቲያን ጋር ብሰደድ ይሻለኛል አለው። ከዚ በኋላ ተመልከቱ፣ የእስክንድሪያውን ፓትርያርክ ካልመለስክ ብሎ የሮሙ ፓትርያርክ ተሰደደ። ሰው ላከበት። ኧረ ወርቅና ብር እሰጥሃለሁ ብሎሃል ንጉሷል። እሱን ቤተ መንግስቱ ነው ነገር ለሚሰሩት ለአርዮሳውያን ጳጳሳት ስጣቸው በለዋል። እንዲህ አድርገው ነው የተሰደዱት አባቶቻችን። መጨረሻ ላይ ግን ያሸነፈችው እናታችን ቅድስት ቤተ ክርስቲያን ናት። አትናቴዎስን ሰውረው ያተረፉት የአስቄጥስ ገዳም መነኮሳት ናቸው። እሱ በስደቱ ሆኖ በሚጽፋቸው ጽሑፎች እየተማመኑ ምዕመናን ጸንተው ኖሩ። ሰማዕት የሚሆነውም ሰማዕት ተቀበለ። ቤተ ክርስቲያንም ዘለዓለም ድል ስትነሳ ኖረች። ስለዚህ አሁንም ዘላለም ወካዕበ ናስተበቆ ለአምላከ ምሕረት ዘረዳይኮ ለአብርሃም አመ ይቀትሎሙ ለነገሥት ነገሥታትን ድል በነሳ ጊዜ በ318 ቤተሰብ አብርሃምን የረዳውን እግዚአብሔር በ318 ሊቃውንት አርዮስን ጸጥ አድርጎ ቤተ ክርስቲያንን ከዘመን ዘመን ያሻገረውን እግዚአብሔርን ወካዕበ ናስተበቆ ለአምላከ ምሕረት የሚገኝበት እግዚአብሔርን ምሕረት ባይገባንም እንለምነዋለን። ስለ ትናንት ነው ስለ አብርሃም ብለህ ስለ 318ቱ ሊቃውንት ብለህ ቤተ ክርስቲያንን አሻግርልን ብለን እንለምነዋለን። አሁንም እግዚአብሔር ይለመነን። ዛዳንኮ ለይስሐቅ ምነ መጥባይት ይስሐቅን ከሰይፍ አፍ ያዳንከው ከሰይፍ አፍ ያዳነውን አብርሃም ልጅን ረድልኝ። እሺ እዝወድ አብርሃም እምነት ማለት ይሄ ነው። እዝወት ሄደ። አይ በጉና ያለው መስዋዕቱና ያለው በጉና ያለው ሰይፉና ያለው ስለቱና ያለው እሳቱና ያለው ወቅለምቱና ያለው በጉ የት አለ? በጉንማ እግዚአብሔር ያውቃል። ዝም ብለህ አንተ ዋናው እግዚአብሔርን ብለህ ውጣ ነው። እግዚአብሔርን ብለህ ካወጣህ የወጣህበትን ነገር ራሱ እግዚአብሔር ያመጣል ነው። እግዚአብሔር በሚታይ ነገር ብቻ አያሸንፍ። የሚታይ ነገር ብቻ አብልቶ አያጠግብ። የማይታይ ነገር መግቦ በማይታይ ተዋግቶ ድል ይነሳል። በግ ይወርድልኛል አላለ አብርሃም፣ ይስሐቅ አላለ። አሁን እኮ ተመልከቱ፣ የነገስታት ችግራቸው የሚያዩትን ሰራዊት ብቻ የሚያይ አይን መኖሩ ነው። ይህ እኮ ነው። እግዚአብሔርን ሲዋጋህ አታየው። እግዚአብሔር ሁልጊዜ አንተ ባቀድከው መልኩ መጥቶ አይዋጋህም። እግዚአብሔር እሱ ባቀደው መልኩ ነው የሚመጣው፣ እንደታቀደው አይደለም። ሁሉም በታሪክ ምስክር ነው በእውነቱ ማለት እንዴ። እንኳን እግዚአብሔር እኮ ጠላትና ጠላት ሲዋጋ እኮ እያንዳንዱ ተዋጊ ጠላቱ በተዘጋጀበት መንገድ እኮ ተዘጋጅቶ አይደለም የሚያሸንፈው። ራሱ ባቀደው መንገድ ሂዶ ጠላቱ ባላሰበው ሄዶ ያጠቃል። እግዚአብሔር በረቂቅ ሰዎችን ያጠፋቸዋል፣ ይዋጋቸዋል። በገዛ ልጆቻቸው የሞቱ ነገስታት እኮ አሉ። በገዛ ልጆቻቸው ተቀጥቅጠው እንደ ውሻ ማለት እነ ሰናክሬም እግዚአብሔርን ተዋግቼ እመጣለሁ ብሎ ወደ ሰራዊቱ አለቀ። እየሮጠ ቢመጣ ቤት ያለው ልጆቹ በልጄ ካረጀው ብለህ ነው ሰራዊቱን አስማርከ ሀብቱን አስጨርሰኛ ምን ልንገዛልህ ነው ብለው በዘነዘላ ቀጥቅጠው የገዛ ልጆቹ የገደሉት ማለት። በሰራዊት እዋጋለሁ ይዋጋኛል ብሎ አሰበ እንጂ ሰናክሬም ሀቤት የእግዚአብሔር ይገጥመኛል ብሎ አሰበ? ቅዱስ ዳዊት ምንድን ነው ያለው? አይ ዳዊት አንተ ሚስት ቀምተህ የአንድ ድሃ ነፍስ እንዳስገደል እኔም ጠላት ቤትህን ማስነሳብሃል። ልጁና ያስነሳል። እግዚአብሔር በምን እንደሚዋጋ የሚያውቅ የለም፣ በምን እንደሚረዳም የሚያውቅ የለም። መርዳትን የሚያውቅበት ማጥፋት መንገዱንም አናውቅም። እኛ እግዚአብሔር እንሆናለን፣ እሱ እግዚአብሔር ያውቃል። አምኖት ወጣህ ተራራው ላይ አባቴ አይኔ ብክን 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 ሲል የህፃን ልጅ አይን ያሳዝናልና ራርተህ ትተኸኝ የፈጣሪ ጋር እንዳትጣላ በጀርባ የደፍተህ ረደኝ አለው። ሲርዳው
አብርሃም ላጥ አደረገ። ሃይማኖት ሃይማኖት በእውነቱ ማለት ነው። ከዚያ በኋላ ምን አደረገ? ታው አብርሃም ወዲያው እኮ ነው ተመልከቱ ማለት እግዚአብሔር ነገር ሲቆረጥ ይደርሳል። እስኪ በሉ ሁላችሁም እግዚአብሔር መቼ ይደርሳል? ነገር ሲቆረጥ መጨረሻ ላይ መጥቶና ብትንትንትንትንትንትንትንትን ያልኩ አለቀ። ትናንት እንዳልኳችሁ ነው። አለቀ አለቅነ ሲባል መጨረሻ ላይ ግያዝ እንዳለው ማለት ነው። ለመምህሩ ለኤልሳ ይዞ አለቅነ ዛሬ መምህር አለቅነ። ምንድን ነው ያለቅ ነው እንዴ? የከበበው ሰራዊት እኮ መታ፣ ሰራዊቶችን መጥተዋል፣ ደጁ ላይ ይቆመዋል። የቀራቸው እኛን ማጥፋት ነው። እኛን ማጥፋት፣ እኛን ማረድ፣ እኛን ማሰቃየት ነው የቀራቸው ነበር ያለው። አይ ከኛ ጋር ያለው ከነሱ ጋር ካለው ይበልጣል አለው። ሰራዊቱ መጡ። እግዚአብሔር ግን መጨረሻ ላይ በኤልሳ ላይ ተቆርጦ ሲያልቅ መላእክትን አምጥቶ እነዚያን ሰራዊቶች ወታደሮች እውር አድርጓቸዋል። የኤልሳ ሞት ሲቆረጥ መላእክትን ልኮ ደርሷል። የይስሐቅ ሞት ሲቆረጥ እግዚአብሔር በበግ ደርሷል። አሁንም በመጨረሻው ሰዓት እግዚአብሔር ይድረስልን። ዛዳንኮ ለይስሐቅ እምነ መጥባይት በጉ ታረደ፣ ይስሐቅ ዳነ። ዘመራይኮ ለያዕቆብ በውስተ መንገድ ያዕቆብን እነዚህ ሁሉ የድነት ቃላት ናቸው። ያዕቆብን በመንገድ የመራኸው ወንድሙ ሊገለው ሲፈልገው በእናቱ ጥበብ መንገድ ሂድዶ በመንገድ እንዲመራ ያደረገው። ከዚያ በኋላ ምን አደረገ ደግሞ? ዋስተራይኮ በሀባ ቀሞላ ሐውልት ሌሊት በራእይ ሌሊት ድንጋይ ተንተርሶ ከተኛበት ወንድሙ ሊገለው እየፈለገ እግዚአብሔር ዘመድ ሆኖ ከምድር እስከ ሰማይ በሰዋስወ ብርሃን በሰዋስወ ወርቅ ተተክሎ እግዚአብሔር ተገልጦ ያጽናናው፣ በባዕድ ሀገር የጠበቀው፣ ባዶ እጁን ሆኖ ወጥቶ በልጅ ከብሮ እንዲመለስ፣ በበግ በከብት ከብሮ እንዲመለስ፣ ሕዝብ ሆኖ እንዲመለስ፣ አንድ ሰው ሆኖ ወጥቶ ሕዝብ ሆኖ እንዲመለስ ያከበረ ሕያው ቅዱስ እግዚአብሔር ነው። ዛይቤኮ ለዮሴፍ በብሔረ ባዕድ ዘመድ በሌለበት ሀገር በስደት ሀገር ባሪያን ጌታ የሚያደርግ እግዚአብሔር ነው። ባሪያን አንስቶ እግዚአብሔር ከወደደ ጌታን አንስቶ ጌታን አውርዶ ባሪያ ያደርጋል። ባሪያን አንስቶ ጌታ ያደርጋል። ማን? እግዚአብሔር ነው። ንግስትን ገረድ ያደርጋል፣ ገረድን ንግስት ያደርጋል። ሎሌን ጌታ ያደርጋል፣ ጌታን ሎሌ ያደርጋል። ዮሴፍ ከጲጥፋራ ቤት ሎሌ ሆኖ ገባ፣ የጲጥፋራ ጌታ ሆኖ ተሾመ በብሔረ ባዕድ። ዮሴፍ አጨብጫቢ ይዞ የከበረ አይደለም። ያከበረው እግዚአብሔር ብቻ እንደሆነ በብሔረ ባዕድ ሰው ተናግሮለት፣ ሰዎች ተደራጅተውለት፣ ደጋፊ አጨብጫቢ ሰብስቦ ሳይሆን እግዚአብሔር ነው ከውድቀት አንስቶ ያከበረው። እስራቱን ወደ ነፃነት፣ ባርነቱን ወደ መንግስት የለወጠለት እርሱ እግዚአብሔር ነው። ስለዚህ እግዚአብሔር እንዲህ የሚያደርግ አምላክ ነውና ማን ነው እንዲህ ያደረገ ትሉኝ እንደሆነ እግዚአብሔር አምላክ ነው። እግዚአብሔር እንዲህ የሚያደርግ እግዚአብሔር አምላካችን እግዚአብሔር ነው። አብርሃምን የረዳ ይስሐቅን ከሾተል ያዳነ ዮሴፍን ከስራት አውጥቶ ከባርነት አውጥቶ መንግስት ያደረገ በብር የገዙትን ግብፃውያን በመንግስት እንዲገዛ ያበቃው ማን ነው ቢሉ እግዚአብሔር አምላክን ሲል ቄሱ ዲያቆኑ እንግዲያስ እንዲህ ወደሚያደርግ እግዚአብሔር ጸልዩ አለ። በሉ አቡነ ዘበሰማያት ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ በሰማይ ሀበነ ኢየሱስ ክርስቶስ አላ አድኅነነ ወአልዓነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ወውእግዝእተ የማርያም ሰላም ለኪ ድንግል ወለናኪ ወድንግል ስጋኪ እግዚአብሔር ጽባኦት ሰላም ለኪ ወርታ አንቲ ካንሰ ወርወደ ቀርስኪ ተፈሥሒ ፍሥሕት ኦምሊ ተጸጋ እግዚአብሔር ምስለኪ ሰአሊ ወጸልይ ምሕረተ አፍቅሮ ለኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ወእግዚኦ አምላክነ ዘሐደፍኩ ለኖኅ በውስተ ታቦት። አቤቱ ፈጣሪያችን እውነት ነው፣ ኖኅን ከጥፋት ውሃ ያዳንከው አንተ ነህ። እንጨት ሸክም ነው፣ በውሃ ላይ ይንሳፈፋል ብሎ ያሰበ የለም። እንጨት ተጠርቦ መርከብ ሆኖ በውሃ ላይ እንዲሳፈፍ አድርገህ ኖኅን ከነ ልጆቹ እረፍት የሰጠኸው በሁከት መሃል። የኖኅ መርከብ የምትባለው ቤተ ክርስቲያን ናት። ማይበሉ በቤተ ክርስቲያን ላይ የሚነሳው ምንፍቅና፣ ኃጢአት፣ ውድቀት፣ ሞገድ ሁሉ ነው።
በዚህ ያዳንከው ያሻገርከው ዘሐደፍኮ ለኖኅ ኖኅን ያሻገርከው ያዳንከው አዎን አንተ ነህ። እንዲህ ያለውን አምላክ ካይበ ናስተበቆ ለአምላከ ምሕረት ናስተበቆ አከ ለአምላከ ምሕረት የምሕረት አምላክ ልምትሆን አንተን እንዲህ የምታደርግ አንተን እንለምናለን። ኖኅን ማዳን አይሳነህም። በእንጨትም ታድናለህ፣ በብረትም ታድናለህ፣ ያለ ብረትም ያለ እንጨትም ታድናለህ፣ በእግርም ታሻግራለህ። እንዲህ ያለውን አምላክ አንተን እንለምናለን። ወለ ዳንኤል እማፈ አናብስት ዳንኤልን ከአናብስት ጉድጓድ ያዳንከው። ዳንኤል የተከሰሰ በሃይማኖቱ ነው። ቤተ ክርስቲያን አሁን ብቸኛ የምትከሰስበት ምክንያት አጥፍታ ሳይሆን የእግዚአብሔር ለምን ሆንሽ ነው ጥያቄው። ዳንኤልም ለምን ወደ አምላክህ ትጸልያለህ? በ3 ሰዓት መስኮቱን ከፍቶ ሲጸልይ ለምን ትጸልያለህ? ሰው ወደ ፈጣሪው ሾተል ያላዘ ሰይፍ ያላዘ ዝናር ያልታጠቀ ዘገር ያልነቀነቀ ጋሻ ያልነጠቀ ሰው ጸለይክ ተብሎ እንዴት ይገደላል? እንዴት ይታሰራል? እንዴት ይሰቃያልስ? በዘመናችን እየተደረገ ያለውም ይሄ ነው። ስለዚህ በሃይማኖቱ ብቻ ከሰው ታሰረ፣ ተወሰነበት፣ ተከሰሰ፣ እግዚአብሔር ዝም አለ። ተወሰነበት፣ እግዚአብሔር ዝም አለ። ዳንኤል እጅ እግሩ ታሰረ፣ እግዚአብሔር ዝም አለ። ከጉድጓዱ ተጣለ፣ እግዚአብሔር ዝም አላለም። እግዚአብሔር በቁርጥ ቀን ይደርሳል። አንበሶቹ ዝም አሉ። አሃ ያልበሉት እኮ ቅርብ ጊዜ ስላበላናቸው ነውና እናስርባቸው አሉ። አስራቡት። ሲያስርቡት ደግሞ ሲያስርቧቸው ጸጥ ብለው ዳንኤልን እንደ ዘመድ ተንከባክበው ሰነበቱ። ስለዚህ ምን አደረገ? ከዚህ ያዳንክ አንተ ነህ፣ የአውሬን ጠባይ ለውጠህ ዘመድ የምታረግ። ዛሬም እንደ አውሬ ሁነው ቤተክርስቲያንን ወንድሞቻቸውን የሚበሉትን ሁሉ እግዚአብሔር አይምሯቸውን ይመልሳቸው። የአውሬ ጠባይ ነው ሰውን መግደል፣ ሰውን ማስገደል የአውሬነት ጠባይ ነው። ለዳንኤልን ያደረግክ አንተ ነው። እግዚአብሔር መጠበቅ ብቻ ሳይሆን መመገብም ያውቃል። አንበሶቹ እንዳይበሉት ማድረጉ ብቻ አይደለም፣ ረሃብም እንዳይገለው ደግሞ ስንቅ ከአንበሳ ጉድጓድ ውስጥ ወስዶ አቀብሎታል። ሌላ ሀገር ያለውን ዕንባቆምን መልአኩ በአንዲቱ የጠጉር ዘለላው አንጠልጥሎ ከኢየሩሳሌም እስከ ባቢሎን አምጥቶ ጉድጓዱ እንደተዘጋ ወስዶ መግቦ ይዞት ወጥቷል። ስለዚህ እግዚአብሔር ይህንን ሁሉ በምግብ የማይረሳ እግዚአብሔር ከመከራ የሚጠብቅ ነው። ወለ ሶስና እምደረበናት ሶስናን ከረበናት ከሐሰተኛ መምህራን የጠበቃት ማን ነው? እግዚአብሔር ነው። ይቺ ሶስና ባሏ ሞቶባት የምትኖር ደግ ሰው ነበረች። በባቢሎን ሀገር የምትኖር ሃይማኖቷን የጠበቀች ባሏ ከሞተ በኋላ አግቢ ብትባል አይሆንም ብላ እግዚአብሔርን በምሕረት በይቅርታ ደጅ ስትጸና የኖረች ንጽሕናዋን ጠብቃ የኖረች ሰው ናች። ከዚያ በኋላ ከባሏ በኋላ ከሌላ አልደረሰችም እና ይገርማችኋል እኮ ሁለቱ የአይሁድ መምህራን እሷን ለዝሙት ይፈልጓት ነበረ። እንዲህ አድርጊ ከኛ ጋር እኛ ጋር እንዲህ አድርጊ አልጓት። እኔስ አይሆንም አለቻቸው። ኋላ ደነዋል ብለው ተለያይተው ሲያበቃ ሁሉም ተደብቀው መጡ። እንደገና ተመልሰው ማለት ነው። ተገናኙ፣ አልተፋፈሩም። እሷን ለማጥፋት ሲሉ ተባበሩ። ይገርማችኋል እኮ ለልማዱ ሴት በወንድ ይጣላል፣ ወንድ በሴት ይጣላል እንጂ በሴት ልግስናም የለም፣ በወንድ ልግስና የለም። ጾታዊ በሆነ ጉዳይ ሰው ለጋስ ሊሆን አይችልም። ሚስቱን የሚሰጥም የለ ለሌላ፣ ባሏን የምትሰጥም አትገኝም። እነዚህ ግን ፍትወታቸው ከአቅም ያለፈ ስለነበረ ሁለታቸውም ተባብረው አንድ አይነት ጥያቄ ጠየቋል። ኋላ ምን አደረጉ? አይ በእኛ እጅ ከምትወድቂ በእግዚአብሔር እና ከምንከስሽ አሏት። አይ እግዚአብሔር ከሚከፋ በእናንተ እጅ ልውደቅና እግዚአብሔር ያውቃል አለቻቸው። ወሰዷት። ይህችን ሴት ስትዘሙት አግኝተናታል ብለው ጮሁ። የራሳቸውን ገልብጠው ማለት ነው። መቼም እኮ በጣም የሰይጣንና የወዳጆቹ ችግራቸው በቃ ምንድነው ስምላችሁ? ጩኸት ገልብጠው መውሰድ ነው። በድለው የተበዳይነቱን ጩኸት እነሱ ይወስዱታል። ራሳቸው ገለው ማለት ነው። ራሳቸው አጥፍተው አግኝተናታል አሉ። ሰው የሚያየውን ነው የሚያምን፣ ሰው የሚሰማውን ነው የሚያምን። እውነትን የሚያውቅ እግዚአብሔር ብቻ ነው። በቃ ምን ትገደል ብሎ ሕዝቡ ወሰነ። ዳንኤልን መንፈስ እግዚአብሔር አነሳሳው። መንፈስ ቅዱስ ተናገር አሰኘው ይላል። እኔ ከዚች ሴት ደም ንጹሕ ነኝ አለ። ወጣት ነው ገና። ተናገር እስኪ እስመ ኀለቀከ እግዚአብሔር በማእከሌነ፣
እግዚአብሔር አንተን ከፍ ከፍ አድርጎሃል፣ እስኪ ተናገር አሉት። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ከዚያ በኋላ ምን አደረገ? ቆይ እስኪ እነዚህ ሰዎች ለምን እንጠይቃቸዋለን። ለብቻቸው አደረግና አንተ እንዳምን ነው እሺ እንደዚያ ስታደርግ እሾላ ዛፍ ስር ደግሞ ያኛው ደግሞ ሌላ ዛፍ ተለያዩ ማለት ነው። ሁለቱንም መልአከ እግዚአብሔር ሰነጠቃቸው። እንዲህ አድርጎ የፈረደ ማን ነው? እግዚአብሔር ነው። ሶስና የተባለች ማን ናት? ቤተክርስቲያን ናት። የተለያየ ፍላጎት ይዘው ነገር ግን ለጥፋት የተባበሩ የሚባሉት ሶስናን ለማጥፋት ሶስና ላይ ክፉ ነገር ለመፈጸም የተባበሩ የሚባሉት የተለያየ የእምነት አስተሳሰብ የተለያየ ዓላማና ዕቅድ እያላቸው ቤተ ክርስቲያንን ለማጥፋት ሲሉ ህብረት የሚፈጥሩ ሰዎች ናቸው። እነዚህ ሰዎች ናቸው ሁለቱ ረበናት የተባሉት። ኋላሳ ደግሞ ተመልከቱ፣ በእነዚህ መካከል የተገኘው ዳንኤል እግዚአብሔር ነው። ሰዎች ቤተክርስቲያንን ለማጥፋት የተለያየ ፍላጎት ጠቡን ኋላ እንጣለዋለን ብቻ ኦርቶዶክስን ተባብረን ፊት እናጥፋ የሚሉ ሰዎች አሉ ማለት። አቤት ውስጥ ያለ ሰው ደግሞ ያይገባው አይዟችሁ እኛ እንረዳችኋለን ችግር የለም እናንተ ዝም ብላችሁ እንዲያርጉ እንጂ እናመቻችላችኋለን ሲለው ሞኙ ኋላ እሱን እንደሚያጠፋው ተመልሶ አይገባው። ኦርቶዶክስን ለማዳከም አንተ መጀመሪያ መሳሪያ ሆነኝና አንተን ቆይቼ ኋላ አጠፋለሁ ነው ጥያቄው እኮ ማለት። ይሄ እኮ ነው ሰይጣን። እንዴ ለማን ይራራል መስሏችኋል? ለዲዮቅልጥያኖስም አራራ። ኃጢአት፣ ሰይጣን፣ ሃይማኖት የሌላቸው ሰዎች ሰዎችን በዳስ ይዘው ዘወር ነው የሚሉት። ሲቀና ይከተሉሃል፣ ሲጎልብህ ጥለው ይሸሻሉ። ስለዚህ ይህን ሁሉ አደረገ። እግዚአብሔር መጥቶ ፈረደላት። በአጭሩ ግን ምንድን ነው? የቤተ ክርስቲያን ዳኛዋ እግዚአብሔር ነው። እግዚአብሔር ይፍረድልን። የሚፈርድ ብናጣም እግዚአብሔር ይፍረድልን። እግዚአብሔር ይፍረድልን። ይፍረድበት የምንለው ሰው የለም። ለእኛ ግን ይፍረድልን። ምን አለ ከዚያ ወደ ሶስና ምድረበናት ዘለአኮ ለሙሴ ምስለ አብይ ረድኤት ሙሴን በብዙ ምልክት የሸኘኸው እንደማሸን ሙሴ ሄድና ፈርዖንን ሕዝቤን ልቀቅ በለው። ልቀቅ ብሎአል በለው። ምን ምልክት አለኝ? ምን እዛል? በእጅ ብትር እዛል። ብትር ይዣለሁ፣ ሌላ የለኝም። እሱን ምታው እባብ ሆነ። እንደዚህ አድርጋ አሳየዋለሁ። ኋላ ደግሞ ቀጥሎ እጅህን ህብት ውስጥ አድርገው፣ ነጭ ሆነ፣ አውጣው። መልሶ ተስተካከለ። እኛም እንግዲህ በዚህ ዘመን ፈርዖን መሆን የሚፈልግ ካለ እግዚአብሔር ሕዝቤን ልቀቅ ብሏቸዋል። ምንድነው ያለው? እንዲሁም እግዚአብሔር ምንድነው ያላቸው? አይ እንዲህ ነው ያለው እኮ ለሙሴ፣ ሕዝቤ መጥቶ ምህላንና ጸሎትን ያደርግልኝ ዘንድ ያመልከኝ ዘንድ ሕዝቤን ልቀቅ። ሕዝቤን እንዳይጸልይ መስዋዕት እንዳያቀርብ የምትከለክል ከሆነ ሕዝቤን ልቀቅልኝ፣ ከሕዝቤ ላይ ትከሻህን አንሳ፣ እጅህን አንሳ ብሎታል ፈርዖን። እኔም እንምለቅ በምንድን ነው? ምን ምልክት አለ ካለ በእጅህ ምን ይዘህ ነው ለመሆኑ የምታስፈራረኝ? ተመልከቱ። ሙሴ ምን በእጅህ ምን ሰረገላው ነው? ፈረሱ ነው? ፈረሰኛው ነው? እግረኛው ነው? ጦረኛው ነው? ባለ ሰይፉ ነው? ባለ ጦሩን ይዘህ ነው ሕዝቤን ልቀቅ የምትላ? እኔ በእጅ ያዝኩት መስቀል ነው እንላለን። እኛም ማለት ምን ይዛችሁ ነው እንዲህ የምትሉን የሚለን ሰው ካለ እኛ የያዝነው መስቀል ነው። እኛ የያዝናት በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን ድንግል ማርያምን ነው። የማታዘነብል የማትሰበር የቅዱሳን አባቶቻችን መጽንያቸው መቅንያቸው የምትሆን እመቤታችንን ይዘናል። መስቀል ይዘናል። ሌላ በትር የለንም። ሌላ ኃይል የለንም። ተሰሙ እንደው ስሙ። እግዚአብሔር በዚህ በትር ነው የሚቀጠቅጣችሁ፣ በዚህ ነው የሚቀጠቅጣችሁ። ሰይፍ የለንም፣ ምንም የለንም፣ ሕዝብ የለንም። ያለን መስቀል ነው። በዚህ ይዋጋችኋል። ሕዝቤን ልቀቅ ብሏችኋል የሰራዊት ጌታ እግዚአብሔር በል አለው። ዘለአኮ ለሙሴ ምስለ አብይ ረድኤት ሙሴን ከበትር ጋር ልኮታል፣ እኛን ከመስቀል ጋር ልኮናል። እንደገና ምን አለው? ዘለአኮ ለሙሴ ምስለ አብይ ረድኤት ምንድን ነው? አንዱ ደግሞ በብዙ ታምራት ሙሴን የላከው ምን ማለት ነው? በብዙ ታምራት በ9 መቅሰፍት በ10ኛ መተቦክር በ9ኛ ስጥመተ ባሕር እግዚአብሔር ሙሴን ወደ ፈርዖን ሲልከው ብዙ መቅሰፍቶች ጓጉንቸር አምጥቶበታል፣ ዝንብ አምጥቶበታል፣ አንበጣ አምጥቶበታል፣ ውሃውን ደም አድርጎበታል። ስለዚህ እግዚአብሔር በምድር ላይ የሚያመጣው መቅሰፍት ሁሉ እግዚአብሔር በምልክት እየላከ ነው። ኮሮና መጣ፣ የሚሰማው የለም። ጦርነት መጣ፣ የሰማው የለም። አሁን መሬት መንቀጥቀጥ እየተከሰተ ነው። ተሰማላችሁ አይደል? አረብ ሀገር ውስጥ እንደሰማ ነው በዚህ ሰሞን
ቱርክ ውስጥ ከ11,000 ሰው በላይ እየሞቱ ነው። ያደገ ሰውስ እንደው በበደሉ ነው። ሕፃናት ያሳዝናሉ በእውነቱ ማለት ነው። ጨንቋቸው ቤት ተንዶ ተጭኗቸው ሲሞቱ እኛስ መቼም በደላችን ብዙ ነው። እንዲህ አድርገው አልቀዋል። እግዚአብሔር ደግሞ ለቀሪዎችም ሰላምን ይላክላቸው። እንደዚህም ቤተ ክርስቲያን ፍጥረት ሁሉ ወዳጇ ነው እንጂ ጠላት የላትም። እኒህ ሁሉ እየመጣ የሚገባው የለም። መሬት መንቀጥቀጥ ይመጣል። አውሎ ነፋስ መጥቶ አሜሪካ ላይ ዥው አድርጎ አንድ ከተማ ይመጣል። ለአውሎ ነፋሱ ስም ያወጡና በዜና ዘግበው ጅል ፈረንጅ ሳይገባ ዝም ነው። መሬት ተንቀጠ ለምን መጣ እግዚአብሔርን እንጠይቅ የሚል የለም። ይሄም ያው ነው፣ ይሄም ያው ነው። እናንተ ኒውክሌር ብትል ምን ብትል መሬት መንቀጥቀጥን በኒውክሌር አተኩስበት፣ ምን ታደርገዋለህ? ስናይፐር አተኩስበት፣ ምን ትተኩስበታለህ? ወደዚያ ምን ተኩሳለህ? ክላሽ አተኩስ፣ ምንሽር አተኩስ፣ የድሮ መሳሪያዎች ሚሳኤል አተኩስበት፣ ምን ትተኩስበታለህ? እሳተ ገሞራ ቢፈነዳ ምን ትተኩሳለህ? የሰማይ መስኮት ተከፍቶ የንፍር ውሃ ቢዘን ምን ትመልስለታለህ? መሬት ተከፍታ ነፋሳት መጥተው ቢጠርጉ ምን ትመልሳለህ? እንደ ባቢሎን። ስለዚህ ሙሴን በብዙ ምልክት እንደላከ እግዚአብሔርን ቤተ ክርስቲያንን በብዙ ምልክት ልኳታልና ተመለሱ። ሰላኮ ለሙሴ ምስለ አብይ ረድኤት ዘተናገርከ በዲበ ነቢያት፣ በነቢያት አንደበት ኃይል ሰጥተህ ምስጢር ገልጠህ ትንቢት ያናገርክ በእጃቸው ታምራትን ያደረግክ ወተናገርከ ወአስተርአይከ ጸጋከ ላዕለ ሐዋርያት፣ ጸጋ የተባለ መንፈስ ቅዱስን ለሐዋርያት የሰጠሃቸው ውእተ መንፈሰከ ፈኑ አማዴ ሰማይ ወምድር፣ ፈጣሬ ምድር መጽንዔ ምድር ወሰማይ የሚሆን ምድርና ሰማይን ያጸና ምድርና ሰማይን የፈጠረ ካህሌ ሁሉ የሚሆን ለምድርና ለሰማይ ጽናት የሚሆን ያንን መንፈስ ቅዱስን አቤቱ ፈጣሪያችን ላክልን። ባርክ ማኅበረነ በኩሉ ጊዜ በኩሉ ሰዓት፣ በረከተ ሥጋ በረከተ ነፍስን ሰጥተህ ጉባኤያችንን አንድነታችንን አጽናልን። በኩሉ ጊዜው በኩሉ ሰዓት ቤተ ክርስቲያናችንን አንድነታችን በረከተ ሥጋ በረከተ ነፍስ ሰጥተህ አጽናልን። አሜን በሉ እንጂ። እግዚአብሔር አምላካችን ማኅበራችን ያጽናልን፣ ሱባኤያችን ይቀበልልን፣ ምህላችን ይቀበልልን። ትናንትና ሱባኤው ቅዱስ ሲኖዶስ ያዘዘው ትናንት አብቅቷል። ዛሬ 5 ቀን ሆኖናል። እኛ ዛሬ እዚህ ላይ እንጨርስ ነው። እስካሁን እንቀጥል እዚሁ ላይ ይብቃ፣ ይበቃናል። እንግዲያማ አሜን ብላችኋል። አሜን በሉ እንጂ። ቤተ ክርስቲያንን ለሐዋርያት በገባው ቃል ኪዳን ይመልስልን። የተሳሳቱ አባቶቻችንን እግዚአብሔር ከመንገዳቸው ይመልሳቸው። ቤተ ክርስቲያን ላይ ጥፋት ያሰቡ ሰዎችን በጎ የሚያስብ ልቡና ይስጥልን መድኃኔዓለም። በቅዱስ ሙሴ በነቢያት በሐዋርያት በአብርሃም በይስሐቅ በያዕቆብ በዳንኤል በሶስና በእነዚህ ሁሉ ረድኤቱን ልኮ ሕዝቡን የጠበቀ እግዚአብሔር ስለ ቅዱሳን አባቶቻችን ስለ ቅዱስ ቂርቆስ፣ ስለ አቡነ ሰላማ፣ ስለ ቅዱስ ኢየሉጣ፣ ስለ ቅዱስ ያሬድ በዙሪያችን ስላሉ ስለ ቅዱስ ፋሲለደስ፣ ስለ ቅዱስ ክርስቶስ ሰምራ፣ ስለ ቅዱስ እስጢፋኖስ፣ ስለ እናታችን ስለ ቅዱስ ወለተ ጴጥሮስ፣ ስለ እናታችን ስለ ድንግል ማርያም፣ ስለ ወላዲት አምላክ፣ ስለ ቅዱስ መስቀሉ፣ ስለ ሚካኤል፣ ስለ ገብርኤል፣ ስለ ሱራፌል፣ ስለ ኪሩቤል፣ ስለ ቅዱሳን መላእክት፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ሰማዕታት፣ ስለ ጻድቃን፣ ስለ ደናግል፣ ስለ መነኮሳት፣ ስለ ወላዲት አምላክ፣ ስለ ቅዱስ መስቀሉ አብ ወልድ መንፈስ ቅዱስ ይቅር ይበለን። ወስብሐት ለእግዚአብሔር። ይቆየን።